ውድ ወገኖቼ ኢትዮጵያ ድንቅ ሀገር ናት። ኢትዮጵያ ታሪኳ ያጓጓል። ኢትዮጵያ ታላቅ እንዲባይ ሀገሮች ሕዝብ ሀገር ናት። ኢትዮጵያውያን እምቢኝ ለወራሪ ብለው ምዕራባውያንን ያሳፈሩ ብቸኛ ጥቁር ሕዝቦች ናቸው። ታዲያ አባቶቻችን በታሪካቸው የገጠማቸውን ወራሪ ሁሉ እምቢኝ ብለው አሳፍረውን ሲመለሱ ድህነት እምቢኝ ለማለት ጊዜ አላገኙምና ደሃ ሀገር አስረክበውናል። አለመታደል ሆኖ ሀገራችን ከአባቶቻችን ተረክበው ሲያስተዳድሩ የነበሩ መሪዎቻችን ወንድም እህቶቻችን በዘረኝነት አከፋፍለው በማጨራረስ ስራ በዝቶባቸው ስለነበርና ድህነትን የተመለከቱት በእነሱ ምቾት በኩል ስለነበር ድህነቱ ጋር ጉዳቱ አልተሰማቸው። አሁንም በ21ኛው ክፍለ ዘመን ኢትዮጵያ ውስጥ በረሃብ የሚሞት ሰው አለ። አሁንም በ21ኛው ክፍለ ዘመን ኢትዮጵያ ውስጥ በጦርነትና በገንዘብ እጦት ልጆቿን ትምህርት ቤት መላክ የማትችል እናት አለች። አሁንም በ21ኛው ክፍለ ዘመን ኢትዮጵያ ውስጥ በገንዘብ እጦት ምክንያት ታክሞ በሚድን በሽታ የሚሞቱ ወገኖች አሉ። ውድ ወገኖቼ እስቲ አንድ ጥያቄ ልጠይቃችሁ። እኛ እዚህ አሜሪካ መጥተን በንጽጽር የተሻለ ህይወት እየኖርን ነው። በህይወታችን የለካንበትን ተሳክቶልን የተመኘነው ተሳክቶልን የቅርብ የምንለውን ቤተሰቦቻችን ካቋቋም ካረዳን በኋላ ለሌሎች ኢትዮጵያውያን ወገኖቻችን ምን አደረግ? መልሱ ለእናንተ ሀብታሞች ነው። መልሳችሁ ምንም አላደረግን ከሆነ በእርግጠኝነት የምነግራችሁ ሰስታችሁ ሳይሆን ድልድይ የሚሆናቸው ከትክክለኞች የችግር ሰለባዎች ጋር የሚያገናኛቸው ድርጅት ወይም ግለሰብ ስላላገኛቸው ነው። ውድ ወገኖቼ በመስጠት ውስጥ የሚገኝ ደስታ፣ ለሰው ፈገግታ ምክንያት በመሆን ውስጥ የሚገኝ ደስታ፣ ለተራበ መብላት፣ ለተራዘ መልበስ፣ ለታመመ መዳን ውስጥ ምክንያት በመሆን የሚገኝ ደስታ ከየትኛውም በገንዘብ ከሚሸመት መዝናኛ በላይ ዋጋ አለት። በዛ ላይ የነፍስን የስጋ እርካታ ተገኝቶበት። እህት ወንድሞቼ እኔ እግዚአብሔር ስራዬን ባርኮልኝ ከላይ የጠቀስኳቸው የግል ፍላጎቶችን ሁሉ አሟልቻለሁ። ግን እውነት እላቸዋለሁ ከልጆቼ ቀጥሎ ትክክለኛ ደስታን ያገኘሁት ለወገን መስጠት ሲጀምር ነው። የመጀመሪያ ቤቴን ስገዛ በዚህ ልክ አልተደሰትኩም። የመጀመሪያ የንግድ ድርጅቴን ስከፍት በዚህ ልክ አልነካሁም። በመስጠት ውስጥ በረከት ስላለ፣ በመስጠት ውስጥ እግዚአብሔር ስላለ ስሰጥ ወርዶብኝ አያውቅም። መጀመሪያ በበጎ አድራጎት ስራ ሲጀምር ምክንያቴ የኔ ብዙ ነው። አሁን እዚህ ፊት ለፊታችሁ ቆማ የምትሰበስበው ትዕግስት በደም እንዲህ እንደዋዛ አልተሰራችም። ስደት ፍዳዋን አልብሷታል፣ አብልቷታል። የሰው ዓይን ለጉድ ገርጓታል። ረሃብ ጠብሷታል። ክህደት አንገፍግፏታል። ከዘጌ ደሴት እስከ ሎስ አንጀለስ ባደረገችው የጥምዝምዝ ጉዞ ውስጥ ያልተፈተነችው የፈተና አይነት አልነበረም። ውድ ወገኖቼ የሚቻል ከሆነ ፈጣሪ የሚፈቅድ ከሆነ ሌሎች ወገኖቼ በእነዚህ ፈተናዎች ውስጥ እንዳያልፉ የሚችለውን ሁሉ አደርጋለሁ። ይህን ለማድረግ ደግሞ የሚያስፈልገኝ መጀመሪያ ሰው መሆን ቅድም ያሉት፣ ቀጥሎ ከዘረኝነት የጸዳች ኢትዮጵያዊ መሆን፣ ቀጥሎ አቅም በፈቀደ ጥሩና ድንቅ መሆን። ይህን ሳደርግ ብቻ እናንተ ወገኖቼ ከጎኔ ትሆናላችሁ። አብረን በጋራ የጀመርኩትን ዳገት እንወጣዋለን። ለወገኖቻችን ትምህርት ቤት፣ የጤና ማዕከል እና የዳቦ ማምረቻ ፋብሪካ እንሰራላቸዋለን። በእናንተና በእኔ ምክንያት ወጣቶችን ንቁ አእምሯቸውን በስነ ልቦና ታክሞ ታታሪ ዜጋ ሆኖ ሀገራቸውን እንዲያገለግሉ እናዘጋጃቸዋለን።
እናንተና እኔ ተጋግዘን አቅም በፈቀደ ወገኖቻችን በሕክምናው እጦት እንደሞቱ ምክንያት እንሆናቸዋለን። እኛ ተጋግዘን ባወጣነው ገንዘብ ልክ ማች የሚያደርግልን ያገኘናቸውን በአሜሪካ ሁሉ ግብረ ሰናይ ድርጅቶችና ደጋግ አሜሪካውያን ደግሞ አብረን ሊቆሙ ቃል ገብተዋልናልና ጥረታችን በጥፍ አድርጎ ኢትዮጵያ ደርሶ ልዩነት እንደሚፈጥር ስነግራቸው ታላቅ እምነት ይሰማኛል።